መቼም በዚህ ጊዜ የደረሰች ልጃገረድ እንዲህ በክብር መደር ትልቅ ነገር ነው። በጣም 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 ስንቱ በሚታይበትና በሚሰማበት ጊዜ በክብር መዳር እኮ ትልቅ እድል ነው። አረ በጣም በጣም ትልቅ እድል ነው። ደግሞ እኮ ሊሊ ጥሩ ልጅ ነች። ከላይ ሲሰጥህ ነው። በዚህ አካባቢ አሁን ስንቱ መሰለህ ከጋብቻ በፊት ወልዶ የቤተሰቦቻቸውን ቅስም ሰብረው የራሳቸውንም ቅስም የሰበሩ። መቼም ያንዳንዱ የጉርምስና ያጉል ቅብጠት ነው፣ ያንዳንዱ ደግሞ በየዋህነት በሞኝነት የመታለል ነው። ይሄ መታለል ያልከው ያስተዳደግም ውጤት ይመስለኛል። እንዴት ማለት ጥሩ ነው። ቤተሰብ ከልጆቹ ጋር በየደረጃው መመካከርና መወያየት ያስፈልጋል። እውነት ነው። ያንዳንዱ ልጅ አስተዳደግ የግዞት ያህል ነው። ሆኖም ግን በግልጽነት ሰበብ ሁሉን ነገር ለልጅ መልቀቅ አደገኛ ነው። ልክ ነው። አንዳንድ ቤተሰብ ልጁን የጠቀመ ይመስለውና የ50 ሺህ ብር ሞባይል አስይዞ ትምህርት ቤት ይልከዋል። አንተ እሱን ትላለህ? ተማሪዎች አጥፍተው ትምህርት ቤቱ በተማሪዎች ላይ ቅጣት ከጣለ የወላጅ ጩኸት ልጅ የተነካ የሚለው ነገር እኮ ማአት ነው። የዛን ጊዜ መቅጣት የሚያስፈልገው እንዲህ አይነቱን ወላጅ ነበር። መቼም ትምህርት ቤቶች የቻሉት ጉድ እንዲህ እንዳይመስልህ። አረ ይሄ ነገር እየረፈደ አልመሰለህም? አይ ገና ነው። ግን በጠዋት ከቤት እንገናኝ ለምን እንዳሉ ብቻ ነው ያልገባኝ። አይ እሱማ ያው አጀብ አድርገን ይዘናቸው እንድንሄድ መሰለኝ። ፊርማ ነው። ምን የተለየ ነገር አለ? እዛው እኮ መገናኘት እንችላለን። ደስ ይላል እኮ። እዛ ተገናኝቶ እንደማይተዋወቁ ከመሆን ከዚህ አጀብ አድርገን ስንሄድ ለባሻም ደስ ይለዋል። አረ ደስ ይበላቸው። ዛሬ እኮ የሊሊ ብቻ ሳይሆን የሰናይትና የባሻ ነው ሰርጉ። አዎ ሰርጉስ የነሱ ነው። በደንብ አድርገን ደግሰን ማስደሰት ነው። የምን ድግስ አመጣ አንተ ጉደኛ? ድግሱንማ ሰናይት ታሽሞነሙነዋለች። አረ እባክሽ በዚህ ደረጃ ድግስ አስበዋል? ታዲያ እንደውም ባሻ ወተር ፓርክ ደብረ ዘይት እያሉ ነበር። አይወደድባቸው? ተቀልጃለሽ እንዴ? 3 የሚከራይ ቤት አላቸው። በዛ ላይ ደግሞ ከአዳማ አዲስ አበባ የሚሰሩት ባሶችስ በእድሜ ዘመናቸውን ያጠራቀሙትን ይሄ ዲያስፖራ ላራግፋቸው ነዋ። ለምን ብለው? እሱም እኮ ያዋጣል። እንደውም የእሱ አይበዛም ብለሽ ነው? አንቺ ለካ እውነትሽን ነው። የእሱ በዶላር ነው። ይመቻት ላጠችው ይሄን ዲያስፖራ። ታይ እንጂ ሊሊም እኮ ምርጥ ልጅ ናት። በማር በወተት ያደገች። በዛ ላይ ደግሞ ከነ ክብሯ ነው ያገኛት። ዞር በይ። ከነ ክብሯ? ዘንድሮ ማን ከነ ክብሩ ቬሎ ይለበሳል? እናቴ የምሬን ነው። ከነ ክብሯ ነች። አንቺ የምርሽ ነው? እንግዲህ በአናቴ ተተክዬ አላስረዳሽም። ማመን ያንቺ ፋታ ነው። ተግባባን? በጣም ተግባብተናል። ምንድነው እንደሱ የምታይኝ? እንዴት አየሽ? ውስጥን በሚሰረስር አስተያየት ነው። ደግሞ በጣም መዘንክልኝ ትመስላለህ። አሳዝናለሁ እንዴ? በጣም። እንዴት? በቃ ታሳዝኝኛለሽ። ፍቅር እኮ እንደዚህ ነው። በጣም የምትወደው ሰው ያሳዝንሃል። ሊሊ በጣም መልካም ሰው ነሽ። ደግ፣ ሩሩ፣ ያንቺ መጻኢ ዕድል ለማሳመር የሚጥሩ መልካም እናትና አባት አለሽ። አውቃለሁ። በቃ አለ አይደል፣ ልጎዳሽ አልፈልግም። ምንድነው የምታወራው? ሁሉ ጊዜም ልንከባከብሽ፣ ሁሉ ጊዜም አብሬሽ ልሆን ፈልጋለሁ። አመሰግናለሁ እንዳልክዬ። ቃልን ሁሌ እንደምትጠብቅ ተስፋ አደርጋለሁ። አትጠራጠሪ፣ ቃሌን እጠብቃለሁ። አምናለሁ። ፋዘር የት ሄደው ነው? እኔ እንጃ፣ ከወጣ ቆይቷል። ሲወጡማ አይቻለሁ፣ ማለዳ ነው የወጡት። ይመጣል፣ ጉዳይ ኖሮት ይሆናል። አንለብስም እንዴ? አንዘጋጅም እንዴ? ብንለብስ ባንለብስ የምታገቢው እኔን እንጂ ልብሴን አይደል። አንቺ ምን አስጨነቀሽ? አንተ እኮ በጣም በህይወቴ አዲስ ምዕራፍ መጀመርበት ቀን እኮ ነው። ከወይዘሪትነት ወደ ወይዘሮነት የሚሸጋገርበት ቀን። እኔ ግን የሆነ ሀሳብ አለኝ። ምን አይነት ሀሳብ ነው ያለ? ይሄን አጋጣሚ ለምን አንጠቀምበትም? ምን አድርገን? እኔና አንቺስ ለምን አንጠቃለልበትም? አሾፍክ ማለት ነው? የምን ማሾፍ አመጣሽ? የተሻለ ሀሳብ አይደለም? ይልቅ ብታስብበት ጥሩ ነው። ምን ላስብ? እያልኩት ያለሁት አልገባህም? የዛሬው አየር ምንም አልተስማማኝም። የሰው ነገር ሁሉ አልገባ ብሎኛል። ይገርምሃል፣ ለኔ ደግሞ እንደ ዛሬ ተስማማኝ አየር ጸባይ የለም። በእውነት በእውነት እረስታው ካልሆነ በስተቀር ስራችን 90% ላይ የሚረግጠው እኮ ዛሬ ነው። እሱንማ ካሰብኩ በጭንቅላቴ ቆሜ ነው የምደንሰው። ከላይ እንጂ ውስጤ በጣም ተደስቷል። አይ የበዛም ደስታ ጥሩ አይመስለኝም። ለምን? ደስታ ደስታ ነው። የበዛ ያነሰ የሚባል ነገር አለ እንዴ? ለምሳሌ በዚህ ስራ የኔ የእንዳልክና ያንተ ደስታ እኩል ነው? እንደየስራችን ተጠቃሚነታችንም ለየቅል ነው። በእውነት ያሳዝናል በጣም። እውነቴን ነው። ምንም የሚያሳዝን ነገር የለውም። ታይ እንጂ የስራው ባለቤት ለምን አብዝቶ ተጠቀመ ይባላል? ደግሞ እኮ በብዛት የተጠቀመው እንዳልክ ነው።
ከኔ የተለየ ድርሻ ሰጠኸው እንዴ? ለምን አባቱ ያስያዙት የቤት ካርታ የሚመለሰው በዚህ ስራ ሲካካስላቸው ብቻ ነው። ልትመልስለት ነው? ምን ነው አብዝቶ ደሳለሽ? እንዴት አልደሰት? ሊሊ ማለት እኮ እህቴ ማለት ናት። ኧረ እባክሽ የት ተገናኝታችሁ? በቃ መወለድ እኮ ቋንቋ ነው። እኔ ስለ መወለድ መቼ አወራሁ? ስለ እድሜያችሁ እንጂ። አንቱ ምን አይነት ሰው ነው? እንደምታየኝ አይነት። ስለ እህትነት እያወራው እርሶ ስለ እድሜ ያወራሉ እንዴ? ያው የዘፈን ዳርዳሩ ብዬ እኮ ነው። እኔ ስለ ዳርም ስለ መሀልም አላወራውም። ባታወሪስ? እኔ ሲገባኝ እንዲገባኝ ምን ይደረጋል? አሀ ገባኝ። ታዲያ ሳይገባሽ ለምን ግራ ታጋብኛለሽ? ለመሆኑ ምንድን ነው የገባሽ? አሀ ብዙ አንራራቅም፣ የአንድ ዘመን ልጆች ነን ለማለት መሰለኝ። ነውም አይደለም። ውይ ይቅርታ፣ እኔ የእናንተ ዘመን ሰዎች አትገቡኝም። እንደዚህ ነው እንደዚያ ነው ማለት አልችልም። ትችያለሽ። ምን ማለት ነው? ታውቃለህ ሊሊ በእኔ ልህ እኮ ነው ከእንዳልክ ጋር የጀመረችው። እና እንዲህ እንዲሆን ታስቦ ታቅዶ መሰለኝ ነገሩ ሁሉ የተከናወነው። ለዛ እኮ ነው አሁን ምን አለሁ ማለት ነው። እዛው እንደ ፍጥርጥራቸው ይሁኑ። ሰው እንደሌለው ታውቂያለሽ። ለምን አለውልህ ከጎንህ ነኝ አትዩ? ሊሊ እኮ ግቢ ውስጥ አለች። ተኑራ ሊፈራረሙ መሰለኝ አይደል? ቀኑ እንዳይበላሽ ነገሩም እክል እንዳይገጥመው ብዬ ነው። አንተ ካልክ ምን አገባኝ፣ አናግረዋለሁ። አየሽ፣ እየሆነ ያለውን ነገር መሰለል ያስፈልጋል። ማለትማ ልጁ ሽንታም ነገር ስለሆነ ልቡ ርዶ ሀሳቡን እንዳይቀይር ከጎኑ መሆን አለብን። መቼም ሊሊ ከእናቱ ቤት ካርታ ትበልጥበትም። አትሾጂ፣ ወንድ ልጅ ነው። እና ወንድ ቢሆን ከእናቱ ትበልጣለች? ቃሉ ነዋ። እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል ይላል። ለተፈለገ በእውነት ለተዋደዱ ሰዎች ነዋ እንጂ ለእንደዚህ አይነት የውሸት ጋብቻ እኮ አይደለም። አሁን አንቺ ሙግቱን ትተሽ ለምን እሺ ብለሽ አትሄጂም? በደስታ ብያለሁ። እኔ እኮ ታዛዥ ነኝ። ኤሎን መስክ የተባለ የዓለማችን ቱጃር የሰርጉ ቀን ሚስቱን ምን እንዳላት ታውቂያለሽ? ሰርጋቸው ላይ አልነበርኩኝምና አላውቅም። አሽሙሩ ይገባኛል። እኔም በሰርጉ ላይ አልተገኘሁም፣ ግን እድሜ ለቴክኖሎጂ ሲወራ እንሰማለን። ምን አላት ሲወራ እንደሰማኸው? በዚህ ትዳር ላይ የበላይ አዛዡ እኔ ነኝ አላት። አትጨነቅ፣ ብዙ መንገድ መሄድ አይጠበቅብህም። ተረትና ምሳሌም አያስፈልገውም። በእኔና በአንተ ህይወት ውስጥ አዛዡ አንተ እንደሆንክ ሁለታችንም እናውቃለን። ፈጥኖ የሚገባሽ ነገር ይማርከኛል። በይ አንቺም ሂጂ። ሰውን ሰው የሚያስብለው ሀብቱ ሳይሆን ንጉሥ ዳዊት ለልጁ ሰለሞን እንዳለው ሰው ሆኖ መገኘት ነው። ምን ጥርጥር አለው? ምንም። በደስታቸውም በሀዘናቸውም አብረን መሆናችን የሰውነታችን መገለጫ ነው። የሽማግሌው ኮሚቴ ዛሬ ምን ሆኖ ነው የጠፋው? አይ ቢዚ ናቸው። ወንዱ ከሚስቱ ተጣልቶ ማረፊያ ቤት ነው። ሴቷ ደግሞ ኪሎ ቀንሳለሁ ብላ ስፖርት ቤት ነች። እሺ የሴትየዋ ሲሆን ወንዱ ግን የተጣላ ያስታርቃል ሲባል እራሱ ተጣልቶ ሸቤ እንዴ! ምን ታደርገዋለሽ? የዘንድሮ ነገር እንደዚህ ሆኗል። አትስከር የሚለው የጤና አስተማሪ ከቆርጌ ጋር ተጠርጎ ይወጣል። እኔ የምለው ሴትየዋ ግን ጠንካራ ሴትዮ ናቸው። ሰውነት ለመቀነስ ጥሩ ነው። ምን ነው ደጋገምሽው? አይ እርሶም እዚህ የተገኙት የሚፈልጉትን ስላጡ ነው። እኔ የምፈልገው ምንድን ነው? እድሜ የሚቀንስ ነገር። አንቺ እርሶ ወይ ከተፎዬ እንዴት አረፈድክ እናቴ? ደህና አረፈድክ? በሉ ነው ከመጣችሁ አይቀርማ ግቡና ካፋችን እህል እናርክ። እንዴ ባሻ ሳይመጡ ደውሎ ነበረ። ጊዜ ለመቆጠብ በልታችሁ ጠብቁኝ ብሏል። ኑ በሉ ቶሎ በሉ። ኑ በሉ። ተዘጋጅቷል። ቶሎ በሉ። የምሬን ነው። ይገባኛል። ሚዜዎችስ? ሚዜዎችስ? አንቺ ብቻ እኮ ነሽ ሚዜ። እውነት ነው። የተለመደ ባይሆንም አኮራሃለሁ። ደግሞ ለፌክ ሰርግ ለካ አውቁልኝ ነው። ደግሞ ገና ለካ ሰርግም ታቅዷል። እሱ ላንተ ነው ፌክ መሆኑ። ለነ ሊሊ ግን አለማቸው ነው። አራጅና ታራጅ በአንድ ላይ አይገርምም? ስማ ክርስቶስም በአራጆቹ ፊት እንደዚህ ነው የሆነው። የሱ ዝምታ ለኛ ነው፣ የሱ ስቅላት ደግሞ ለዓለም ነው። እሺ የነባሻ ለማን ነው? ለአለቃ ጥቅም። ፌር አይደለም ይሄ። ስለዚህ ምን ይሁን? ይሁን ጥፋ ይለኛል ውስጤ። ሙሽራ የቀረ የሚለውን የአበባ ደሳለኝን ሊሊ ልታዘፍራት ነው? እየቀለድኩ አይደለም። ብር ብዬ በጠፋ ደስ ይለኛል። እናትህን አስብ። አስቢ ውስጥ ለኔ እናት ብዬ የሊሊን እናት እኮ እየጎዳው ነው። ዓለም እንዲህ ነች።
አንዱን ጥላ አንዱን ታነሳለች። ስለዚህ አንዱ ሲወድቅ አንዱ ሲነሳ በሳቅና በለቅሶ እንዲሁ እንኖራለን። እውነት ነው። ሀዘን የሌለበት ሳቅና ደስታ ብቻ ያለበት እሱ ከእግዚአብሔር ጋር የምንኖርበት ስፍራ ነው። የምንኖርበት አልሽ? አሁን እኛ ከእግዚአብሔር ጋር የሚያኖር ምን በጎ ነገር አለን? ተይውሱ በጎ ነገር የተሰራልን እንኳን መቼ በአግባቡ ተቀበል። እድል አለን። እየመሸ ቢሆንም አልጨለመም። ያው እድላችንን ለመጠቀም ፈቃደኛ ከሆነም ማለት ነው። ምን እድል አለኝ መንበር? ይሄን ነገር ባልፈጽም የእናቴ ሞት ፊት ለፊቴ ድቅን ይላል። እሺ እሱን ፈጸምኩ ደግሞ ብዬ ዞር ስል የሊሊ የባሻ የማይሰናየት ነገር ፊት ለፊቴ ድቅን ይላል። ሞጫ የሌለው ነገር ውስጥ እኮ ነው የገባሁት። አትጠራጠር፣ ለእግዚአብሔር የሚሳነው የለም። ሞጫ መንገድማ አናጣም። መንቢ የሊሊ የራስ መተማመን እያየሁብሽ ነው። ያልጠበቅኩብሽንም እርጋታ። በቃ ዓለምን እንዳመጣጧ መቀበል ነው። አውቀሻል። ግን ዛሬ እኮ ሰርግ ነው። የቃቃም ቢሆን ሀናን ቀብረን ከተቀበረችበት ምድር በላይ እኛ ልንጨፍር ነው። ህይወት እንዲህ ናት እንግዲህ። ግን እኮ እኛም ብንሆን ጊዜው በደረሰ ሰዓት ወደ ሀና እንሄዳለን። ማናችን ይሄን እናስተውላለን እንዳልክ። ስለዚህ ለዚህ የኪራይ ቤት ለሆነች ዓለም ጥለናት ለምንሄደው ለዛው ለምን ግን ተጨካከንን? ግለኞች፣ ጨካኞች፣ ስግብግቦች በአፍ እንጂ በተግባር ፈጣሪን ማናቅነን። ምንም ወንጀል ውስጥ በምድራዊ ሁኔታ ተገፋፍቼ ብገባ ፍርድ ከሰማይ እንዳለ እኮ አውቃለሁ። አትጠራጠር፣ እግዚአብሔር ይፈርዳል። እንግባ። ባሻ እመጣለሁ ብሎ ዘገየ እኮ። ምንድን ነው የሚሻል እናንተ? ወይ እንደውልለትና እዛ ይምጣ። እንዴ አይሆንም፣ ከዚሁ አብረን ነው የምንሄደው። ሊልዬ እንዳይረፍድብን እኮ ብዬ ነው። ኃይል ወጋ ይሆ ኃይል ወጋ ይሆ አረጎበዝ ምነው አረጎበዝ ምነው አረጎበዝ ምነው አረጎበዝ ምነው በሞትኩት ምንድን ነው? ምን ነው? ኧረ ሰላም ነው፣ ሁሉ ሰላም ነው። ምን ነው ደነገጣችሁ? ፖሊስ ሳይ የሚደነግጥ ወንጀለኛ ብቻ ነው። ምን ነው በዚህ አካባቢ ወንጀለኛ አለ እንዴ? ማን ነው ወንድሜ? እነማን ናችሁ እናንተ? እኔ 50 አለቃ ወርዶፋ እባላለሁ። ወንድሜ ደግሞ 50 አለቃ ወርቅነህ ይባላል። ምንድን ነው ወንድሜን ምን አርግ እያላችሁት ነው? ወንድምህን ምንም አርግ አላሉትም። እዚህ መሀል ወንጀለኛ ስላለ ነው። ዞር በይ ትንኝ። የሰው ሰርግ ባትበጠብጪ ጥሩ ነው። የማነች እቺ ቀባጣሪ? አልቀባጠረችም። ስማ፣ ይሄን ወንጀለኛ እንዳልክን የውሸት ከአሜሪካ መጪ ዳያስፖራ አድርገህ እግቤ በዚያች ደላላ አማካኝነት አታለሃት አስገብተህ ስታበቃ በእጄ በመንበርና በሀና በኩል ልጄ በፍቅር እንድትቀና አድርገህ በፍቅር በሱ አስጥለህ ቤቴን አሽጠህ ካርታውን በእጃዞር ልትወስድ ነበረ። አዎ አንተማ ተሳክቶልህ መስሎ መርዝ ብልቃጥ ውስጥ የከተትከን መስሎ አይሳካም። ልንገርህ። እንዴ ምንድነው ማዬ? ምን ማአት እንደሆነ እኔ ምን አውቄ? አበቃ። መቼም በአንተ ተንኮል እንደማትጥለኝ ነግሬህ እኮ ነበረ። እድሜ ለመንበረ። አበቃ። አዝናለሁ እንዳልክ። ያንተ የእናት ቤት ካርታ እንዲመለስ የእነዚህ ምስኪን ድሆች ቤት መሸጥ ያለበት አይመስለኝም። ሁላችንም በደሙ ተነካክተናል። ማንም ንጹህ የለም። እንዴ እንዳልክ ጋር ተመካክረው ቤታችንን ሊያሸጡ ነበር ማለት ነው? በማጭበርበር ወንጀል ተከሰ በህግ ትፈለጋለህ። ወንድሜ አንተም ተከተለን። ወይዘሪት መንበረ ስለ ትብብርሽ እያመሰገንን አንቺም ትከታይን። እንቀጥል። መልካም ነው። እቺ ጀንበር ሳጠልቅ ተመልሰን እንደምንገናኝና እራት አብረን እንደምንበላ ተስፋ አድርጋለሁ። አንተ ወሬ አለ ነብይ ነኝ ወሬ እንዴ አረ ወይ